ስለዲኒው እናት ነግሮኛል። አቢጌል ሰላም እናትሽ አይደለችም ያለችሽ ናታን ዲኒ ናሙናው ስለቀየረባት ነው። አውዳጣ እውነት ነው። እኔ ነኝ የቀየርኩት። ይህን ያደረኩት ደግሞ አንቺ ቀድመሽ ከሰማሽ ችግር ይፈጠራል ብዬ አስቤ ነው። ትክክል ያደረገው ሰላምም ልጇ እንደሆንሽ ያወቀችው በቅርብ ነው። እኔ አስቸግሪያት ጠብቂኝ ብያት ነው እንጂ እሷ ሁሌም አንቺን አግኝታሽ ዞር እንዳለች እንዳለቀሰች ነው። 21 ዓመት ሙሉ አንቺን እንደጠበቀች ነው። ይኸውልሽ ዳጣ ከኔ ይልቅ እሷ እንደምትመጪ እርግጠኛ ነበረች። እንግዲህ ዳጣ እዚህ ቤት ውስጥ አቢጌልም ማርታም ውሃም ሁሉም አያውቁም። ግን አሁን የሚያውቁበት ቀን ቅርብ ነው። የፈለገው ነገር ቢመጣ ለማርታ ልጅ እንደውሽ እነግራታለሁ። እስከ ነግራት ድረስ ግን አንቺ ዝም በይ። ምን ነው ዳጣይ? ምን አገኘሽ? ምንሽ ነው? አሁን ደህና ናት ማርቴ። ምን ሆኑ ደህና? እስከ ፊቷ ሁሉ ተቀያይሮ ቆይ ሆስፒታል ወስዳት ነበር? አዎ አሁን ከዛ የመጣ ነው። ለዛ ነው ያመሸነው። ናታን አንተ እንኳን ብትነግረኝ ምን አለበት? ገና ለገና አልወለደቻትም ብለህ ነው አይደለ? እን ጊዜ አቢጌል ወይ ውሃ ቢሆኑ ኑሮ ቀድማችሁ የምትነግሩኝ ለኔ ነበር። ኧረ እማዬ እንደዛ አይደለም። ስለመሸና አባዬ ደህና ናት ስላለኝ እኮ። ምን ሆነሽ ነው ዳጣ? ምንሽ ነው ያመመሽ? ምንም እኮ ደህና አይደለም። አታያትም እንዴ ደረኝ? ዳጣዬ ምንድን ነው ያመመሽ? ምንሽ ነው? ደረጀ እንግዲህ ቁጭ አድርጎ ሁሉንም ነገር ነገራት። ያው ሰላም እናቷ እንደሆነች ለስንት ዓመታት ስትጠብቀውና በጉጉት ስትጠብቀው የነበረውን አገኘች ማለት ነው ዳጣ። ምክንያቱም እንግዲህ አይታችኋል፣ በጣም ከባድ ሁኔታ ውስጥ ነበረ። ስለ እናቷ ማወቅ ትፈልጋለች፣ እናቷ የት እንዳለች ትፈልጋለች። እና እንግዲህ ዛሬ ደረጀ በሪስቴሽ ጋር ነበር ነግርሻለሁ ያላት። ይኸው እንግዲህ አልመቻች ሲል ምን ሲል እስከ ዛሬ ቆይቶ ዛሬ ግን ሁሉንም ነገር ነግሯታል ማለት ነው። በጣም ነው የደነገጠችው ማለት ሁሉንም ቁጭ አድርጎ ነው ያስረዳት። በመጀመሪያ ሰላም ጋር ይዟት ወደ ነበረ እናቴ ቤት አድርሰኝ ስትለው ቀጥ አድርጎ ሰላም ጋር ነው ይዟት ሄዶ ሰላም ጋር ይዟት ሄዶ ከዛ እንዴ እናቴ ቤት ነው እንጂ እኮ ሳንጠኛ አላልኩም፣ እናቴ ማወቅ ፈልጋለሁ ከእናቴ ጋር ነው ያለችው። አይ ዳጣዬ እናትሽ እኮ እዚሁ ነው ያለችው እያለ ቢላት ምንም ልትሰማ አልቻለችም። በስተመጨረሻ እባክሽ ዳጣዬ ተረጋጊና በቃ ሲላት አባዬ እኔ ምንም ልረጋጋ አልችልም፣ በቃ ለበለዚያ አጠፋለሁ አለችው ማለት ነው። ከዛ ወስዶ ማታ ቢሮ ወስዶ ቀስ ብሎ አረጋግቶ በቃ እንዴት ተፈጠረች፣ እንዴት ተረግዛ እንዴት ተፈጠረችና ያለውን ነገር ሁሉንም አስረድቶ ነገራት። ሁሉንም ነገር ነገራት ማለት ነው። ከዛ ሲነግራት እንግዲህ አልቻለችም ማለት ነው። እሷ በቃ እንዴት ተወለደች፣ እንዴት ተጣለች፣ በምን አይነት ግንኙነት እንዴት ተወለደች፣ በቃ ያለውን ነገር ሲነግራት ተሰላም ጋር ተኝቻለሁ ሲላ እንዴ አባዬ ከሰራተኛ ጋር ነበር ያለችው። በቃ አምና ልትቀበል አልቻለችም፣ በጣም ከብዷታልና ራሷን ሁሉ እስከመሳደር እንግዲህ በመስተመጨረሻ እሷ አውርቶ ሲጨርስ በእንባ የታጠበው ፊቱ እሷም በእንባ እየተሞላኝ ነው። ከዛ ዞር ሲል መናገርም ሆነ ማውራት አልቻለችም። ራሷን ሳተች ማለት ነው። ራሷን ስስት እንግዲህ ዳጣ ብሎ ስምር ያለ ከዛ አንስቶ ወደ ሆስፒታል ይዟት ሄደ። ከፍተኛ ክሊኒክ ይዟት ገባ። ያው የምግብ መርፌና ግሉኮስ ምናምን ተከሉባት። ያንን ተተከሉባት በኋላ ላይ ተሻላት፣ ሁሉም ነገር ትሻላት። ወደ ቤት ይዟት መጡ ማለት ነው። ናታል ጋር ደውሎ ናታል ሰላም ደውላ አረ ዛሬ እንኳ ሰላም አይመስለኝም ባከሲን ዳጣ ሲደው አሉ እንዴ ስትለው የለም። ከዛ ሲቋል ደውልላት ብሎ ሲደውል ደረጀ ሆስፒታል ነኝና ለማንም ሳትናገር ለማርታም ለማንም ሳትናገር ሹልክ ብለህ ና ቶሎ ይለዋል። ዳጣ ተማብኝ ሆስፒታል ነኝ ይለዋል። እንዴ በጣም ተጎድታለች አባዬም ምናምን ሲል ና ቶሎ አለው። እዛ ሲመጣ መኪና ውስጥ አስገብተው ሁሉንም ነገር ነገረው። ስለ እናቷ ነግሬያት ራሷን ሳተች። እንግዲህ እንዴት ተፈጠረች እና ሁኔታዋን ነግሬያት እኔ ያውም ስጠረጥራለች እኔ በቃ እንደዚህ ብዬ ስነግራት በቃ ጠረጣሪ እንድትገባ ብዬ ነበረ ሁሉንም ነገር የነገርኳት። ግን ጠረጣሪ ማልጋ ያስገባችን በቃ አይ አባዬ ጠረጣሪ ያልገባችበት ምክንያት አባዬ
እንትን ነበረና ዲኤንኤን ምርመራ አድርጋቸዋል ማርታ ማለት ነውና የሰላምንና የዳጣን ስለዛ ላይ ያዛኔ እኔ ወስጄ ቀይሬበታለሁኝ ማለት ነው። ስቀይረው ስለቀየርኩት በቃ ዲኤንኤን አንድ ስላል አይደለ ያን ጊዜ ተዛወሪ በቃ ልታስባት አልቻለችም። ለዛ ነው ይለዋል። አንተ እኮ ከብዙ ነገር አውጥተኸኛል፣ ከብዙ ጉድ እኮ ነው አወጣኸኝ ይለዋል። አባዬ ምናምን ችግር የለውም ይሄ እኮ አባዬ ሲል እና ልጄ በጣም አመሰግናለሁ ከብዙ መከራ ከብዙ ጉድ ነው ያተረፍከኝ ናታልዬ ይለዋል። ያው እንግዲህ ደረጀ ማለት ነው አሁን በቃ እናምጣትና እንሂድ ወደ ቤት ይላል። እሺ ብለው ዳጣን አመጧት። ዳጣ እንግዲህ በእንባ ነው የተሞላው አይኗ። በቃ ማልቀስ ነው ስራዋ። በቃ ምንም እንትን ልትል አልቻለችም። በቃ ልትቋቋመው አልቻለችም። ተቋቁማ ልትችለው አልቻለችም። እያለቀሰች በስተመጨረሻ ይዟት ሄደ ማለት ነው። ወደ ቤት ሲሄዱ እንግዲህ ማርቲ ተሰብስበው እራትም አልበሉ መሆነው ነው በሰላም ነው ወይ ያሉ ቤተሰቡ ተጨንቋል። እስከዛሬ እንደዛ አምሽተው አያውቁም። ደሞስ ምንድነው እኔ ሰው ልጅ በጨለማ ማምሸት ጀመረች እየወጣች ለምንስ ነው እያለች ስትል እንዴ ማየ ዳጣ የሰው ልጅ ነው ያለችው ማለት እንዴ ምንድነው ቆይ ምናምን አለ። እሺ ማየ ብላ አጠፋፋቻት ማለት ነው። ከዛ አብይል ጠርጥራለች ልትናገር ስልና ትይዘዋለች ማለት ነው። ምክንያቱም ታስባለች ማለት ነውና ከዛ በስተመጨረሻ እንግዲህ ሁሉም ነገር እንትን እያለ እየተጠባበቁ ናታል ጋር ደወለ። ናታል ጋር ሲደወል እየመጣ ነው ቢሮ ሆነን ነው ምናምን አላት። ሶስታችንም እየመጣ ነው ይላታል። እሺ በቃ ሶስታችሁም ከመጣችሁ እሺ ብላ ትላለች። ከዛ እንግዲህ ቀጥ ብለው ወደ ቤት ሲመጡ ዳጣ ራሷን መቋቋም ተስኗታል። በጣም ራሷን ያኔ በጣም እንትን ብላለችና ሲያየት ምናምን በቃ ምና ነው ቆይ እንዴ ዳጣን አሟት ትንሽ ሆስፒታል ሄደን ነው ምናምን አለ ማለት ነው። ቆይ ምናምን አሟት ነው ምናምን አለች። ትናገራለች አለችም። ዳጣም እንግዲህ እንባዋ ምናምን መጣ። በቃ ኤቢ ወደ ክላስ ሰጃት አላት። ክላስ ወሰደቻት። የኔ ትንሽዬ ታናሽ እህቴ ምን ሆነችብኝ ነው ነገረሽ እንዴ ስለናትሽ ነገረሽ እንዴ ብላ እንትን ስትል ጎኗ ቁጭ ግንባሯን ሰማርጋ ለባብሳ ጎኗ ቁጭ ስትል እጇን ስታይ እጇ ግሉኮስ የተተከለበት ምናምን እንዴ ዳጣ ምናምን አለች ማለት ነው። ከዛ በቃ ዳጣዬ አይዞሽ በቃ ልሄድል ልውጣልሽ እንደ ብቻሽ መሆን ነው ፈልጊ ስትላት አዎ ብቻ መሆን ነው ፈልገው ስትላት ተነስታ ወጣችላት። ስትወጣላት እንግዲህ እንትን አለች ማለት ነው። እሷ አለቀሰች። በቃ ልትቋቋም አልቻለች። በጣም እያለቀሰች ነው። ማርቲም እንግዲህ ምንድነው ቆይ ይቺ ልጅ እንዴት ነው ምን ሆነ ሰማት ነው ሆና ነው ስትለው ደረጀን ደንግጣ አላት ማለት ምን ሆነ የነገጣችሁ ስትለው አይ ዝም ብላ ደንግጣ ምናምን አላት ማለት ነው። የሚናገረው ግራ ገባው። የሚያወራው በጣም ግራ ገብቶታልና ደንግጣ አለ። እንዴ ደረጀ ምንድነው እቺ ልጅ በቃ እንግዲህ ወይስ አባትና እናቷ ጋር ለምን እንወስዳታችሁ ስለ ቤተሰቦቿ እኮ በቃ ማሰብ ትታለች ያለውን ነገር ምናምን ትለዋለች። አዎ ስለ ቤተሰቦቿ ምንም አታስብም እና እኔ አላውቅም ይላል። ምንም እኔ እንጃ እኔ የማውቀው ጉዳይ የለም ስለ ቤተሰቦቿ ምንም እያሰበች አይደለም ይላታል። እና ምን ይቻላል ስትለው ያው እንግዲህ ቤተሰቦቿን እንግዲህ በእንትን ባሉ ሰዓት ያው የሚሆነውን ነገር ማድረግ ነው ምናምን ይላል ማለት ነው። እሺ በቃ ግን ይሄ ነገር እንዴት አየኸው? ወላጅ እኮ አንሆናትም ምንም ቢሆን እናት ልሆን እችላለሁ ግን ወላጅ እናቷ አይደለሁም። አባት ልትሆን ትችላለህ ግን ወላጅ አባቷ አይደለህም ትለዋለች። እና እንደዛ ብላ እንግዲህ ተስለዋለች ማለት ነው። እሱም እንግዲህ ግራ ያጋባዋል። እሺ ዙሮስ እናየዋለን ምናምን ይላታል። እንግዲህ ዳጣም ተነስታ እናቷ ጋር ሄዳለች። ምክንያቱም እዛ ልተኛም ሆነ እዛ ልትቀመጥ አልቻለችም። እናቷን ከሰማች ወዲህ በቃ እናቷ ጋር አሩጣ ሄዳለች ማለት ነው። ደረጀም ዘናት ብሎ እንግዲህ ተኝታለች። ጠዋት እናትሽ ጋር ይዤ ሄዳለሁ ነበር ያላት። እሱ ይተወሰድ ቀርማ እሷ ሄዳለች ማለት ነው። በሚገርም ሁኔታ ቤት ክላሷ ገብቶ ተነስቶ ጧት ሲነሳ ወደ ውጭ ሊወጣ ሲል አብየል ተነስታለች ነው። አብየል በጧት ለምን ተነስተሽ ነው ምናምን ሲላት አይ አባዬ እኔ እኮ ነው በጧት የምነሳው አለች። ዳጣስ ሲላት እንጃ አባዬ ዳጣን ስትለው
ይት ሄድሽ ያት ሲላት አባዬ አንተ ሄዳት ስትለው እንግዲህ ሲሄድ ክላስ የለችም ማለት ነው። በጣም ነው የደነገጠው ደረጀ። ልጄ የጠፋችብኝ ልጄ ብሎ በጣም ተጨናንቋል። እንግዲህ ቤቱ ባንድ ቁርቁሟል ማለት ነው። ያኔ የት ነው ያለችው ልጄ ብሎ በጣም ነው የደነገጠው። ምክንያቱም እንግዲህ ሌሊት ነው። ሌሊት ተነስታ ስትሄድ እናቷ ጋር ትድረስ አትድረስ የሚታወቅ የለም። እንትናም ደግሞ ከዚህም ደግሞ ሌባ መጣ እያለ እየተባረረ ነበር ነው ያለው። እንግዲህ ከባድ ነገር ሌላ ነገር ይግጠማት እናቷ ጋር ትሄድ የሚታወቅ ነገር የለም። ያኔ በጣም የተወዛገበ ነገር ነው የሆነው ማለት ነው። ምክንያቱም አደጋ ላይ ናት ዳጣ። እናቷ ጋር ትድረስ አትድረስ የሚታወቅ ነገር የለም።